ሰላም ሰላም እንዴት ናችሁ? ይህ የግሬድ 10 ማትማቲክስ የምዕራፍ 6 የመጨረሻና አራተኛ ቪዲዮችን ነው። በዚህ ቪዲዮችን እንግዲህ የምናየው ምንድነው በሶስተኛ ቪዲዮችን ላይ እንግዲህ ስለ ቮሊዩም ኦፍ ፈርስት ተርም ኦፍ ፒራሚድስ ኤንድ ዋት ኤንድ ኮንስ አይተናል ማለት ነው። ኮንስ ላይ ስለ ፒራሚድ ፓርቱን እንግዲህ አይተናል። አሁን ዛሬ የምናየው እንግዲህ ምንድነው ቮሊዩም ኦፍ ፈርስት ተርም ኦፍ ኮን እናያለን ማለት ነው። ፈርስት ተርም ኦፍ ኮን እናያለን። ኦኬ ሶ ያንድን ኮን እንግዲህ ቮሊዩሙን እንዴት አድርገን መፈለግ እንችላለን ነው። ሶ መጀመሪያ እንግዲህ ፈርስት ተርም ኦፍ ኮን ስንል እንግዲህ ምንድነው ልክ እንደዚህ አይነት ምስል ያለው ማለት ነው። የኮን አፐር ቤዝ በሚኖርበት ሰዓት ማለት ነው። ኦኬ ሶ ቨርቴክሷ እንግዲህ ሳምዌር ሲቆረጥ ወይ ደግሞ ክሮስ ሴክሽን ከተደረገ በኋላ የሚኖረውን ክፍል ነው እንግዲህ ይሄ ነው። ኦኬ ሶ የዚህን እንግዲህ እንደዚህ አይነት ቅርጽ ያለው ላይ ቤዝ አለው፣ አፐር ቤዝ አለው፣ ሎወር ቤዝ አለው። ነገር ግን ሁለቱም ምንድናቸው በመጠን የተለያዩ ናቸው። ኦኬ ሶ እዚህ ጋር ራዲየስ አለ። ይሄኛውን ራዲየስ አር ፕራይም እንለዋለን። የታችኛውን ደግሞ ትልቁን ቤዝ ደግሞ ሎወር ቤዙን ደግሞ ራዲየሱን አር እንለዋለን። ከዛ በመካከላቸው ደግሞ ያለው ዲስታንስ ይሄ ማለት ነው ቨርቲካል ሄይት እንለዋለን፣ ወይም ደግሞ አልቲቱድ እንለዋለን፣ ኤች እንለዋለን ማለት ነው። ሶ ይሄኛው ደግሞ ስላንት ሄይታችን ነው። ኦኬ ሶ እንደዚህ አይነት ፈርስት ተርም ኦፍ ኮን ካለን እንግዲህ ቮሊዩም እንዴት አድርገን እንፈልጋለን ነው። ሶ ከዚህ በፊት እንግዲህ ላተራል ሰርፌስ ኤሪያ እንዴት እንደምንፈልግ አይተናል። ፎርሙላችን ለምሳሌ ፓይ ስላንቴት ብራኬት አር ፕላስ አር ፕራይም አድርገን ስላንቴቱን ላተራል ሰርፌስ ኤሪያውን እንፈልጋለን። ከእንደገና ደግሞ ቶታል ሰርፌስ ኤሪያውን ደግሞ ስንፈልግ ላተራል ሰርፌስ ኤሪያ ሲደመር ሁለቱም ቤዞች የአፐር ቤዙና የሎወር ቤዙን ኤሪያ ይሄኛውን የዚህኛውን ለምሳሌ ኤሪያውን ኤ ብለው የዚህኛውን ኤሪያ ደግሞ ኤ ፕራይም ብለዋለሁ ማለት ነው። ስለዚህ ሁለቱም በመደመር እንግዲህ ቶታል ሰርፌስ ኤሪያውን ደግሞ በዚህ መልኩ ማግኘት እንችላለን። ይሄን ተመልክተናል። ዛሬ እንግዲህ በተጨማሪነት የምናየው ምንድነው ቮሊዩምንስ እንዴት እንፈልጋለን፣ ቮሊዩም ምንድነው ፎርሙላው የሚለውን እናያለን። ስለዚህ ቮሊዩም ኦፍ ዘ ፈርስት ተርም ኦፍ ኮን እንግዲህ በቀላሉ እንዴት እንፈልጋለን የሚለውን እንግዲህ በዚህ ክፍል እንመለከታለን ማለት ነው። እሱ ምንድነው ፎርሙላችን እንግዲህ በሁለት መልኩ መግለጽ እንችላለን ፎርሙላችንን። የመጀመሪያው ፓርት እንግዲህ ቮሊዩማችን እኩል ይሆናል ቮሊዩም 1/3 አድርገን ፓይ ታይምስ ሄይት ኦፍ ዘ ፈርስት ተርም ማለት እንግዲህ ከዚህኛው ጫፍ እስከዚህኛው ጫፍ ያለው ማለት ነው። ቅድም ያሳየኋችሁ ማለት ነው። እዚህ ጋር ሄይት ያልነው ማለት ነው። ሶ ኢምብራኬት የምናደርጋለን የታችኛው ራዲየስ ስኩዌር ፕላስ የላይኛው ራዲየስ ስኩዌር ፕላስ ሁለቱን ራዲየሶች ደግሞ በማባዛት አር ፕራይም አድርገን በዚህ ደረጃ ካልኩሌት ማድረግ እንችላለን ቮሊዩም። ኦኬ ቮሊዩማችንን በዚህ ፎርሙላ መፈለግ እንችላለን። ይሄንን ደግሞ በሌላ መልኩ መግለጽ ይቻላል። ኦኬ we can express this formula in another way. Okay, in another way በሌላ መልኩ ይሄን ፎርሙላ መግለጽ እንችላለን። እንዴት? ሰው እዚህ ጋር እንግዲህ ቮሊዩማችን ምንድነው 1/3 ፓይ ታይምስ ሄይት ኢን ብራኬት አር ስኩዌር ፕላስ አር ፕራይም ስኩዌር ፕላስ አር ታይምስ አር ፕራይም አድርገን የገለጽ ነው አይደለም። ስለዚህ ፓይን ዲስትሪቢዩት ማድረግ እንችላለን። እዚህ ጋር ፓይን ዲስትሪቢዩት ማድረግ እንችላለን። ሰው እዚህ ጋር 1/3 ታይምስ ኤች ይቀራል። ፓይ ሁሉንም ብራኬት ውስጥ ያሉትን ስታባዛ ምን ይመጣል? እዚህ ጋር እንደምታዩት እንግዲህ ፓይ እዚህም ጋር ፓይ አለ፣ እዚህም ጋር ፓይ ይኖረናል ማለት ነው። ሶ ይሄንን እንግዲህ እዚህ ጋር ማን ያለው አር ስኩዌር ፓይ አር ስኩዌር ሲባዛ ይሄንን ይሰጠናል። ሲደመር እዚህ ጋር ደግሞ ፓይ አር ፕራይም ስኩዌር ይመጣል ማለት ነው። እዚህ ጋር ደግሞ አር ታይምስ አር ፕራይም እናገኛለን ማለት ነው። ስለዚህ በፓይ ሁሉንም አባዛ ናቸው ማለት ነው። ሶ እዚህ ጋር እንግዲህ ምስሉ ላይ እንመለስና እዚህ ጋር እንደምታዩት እንግዲህ
የታችኛው እንግዲህ የሰርክል ኤሪያ እንግዲህ እንደምታውቁት ምንድን ነው ኤሪያ ኦፍ ሰርክል ምንድን ነው ፎርሙላችን ፓይ አር ስኩዌር ነው። ኦኬ ፓይ አር ስኩዌር ነው። ስለዚህ ለአንድ ሰርክል እንግዲህ የላይኛው አፐር ቤዙ ሰርክል ነው። ስለዚህ የዚህኛውን ኤሪያ ለምሳሌ የምንለዋለን ማለት ነው። ራዲየሱ አር ፕራይም ስለሆነ ፓይ አር ፕራይም ስኩዌር እናደርገዋለን ማለት ነው። ፓይ አር ፕራይም ስኩዌር ይሆናል። የዚህኛው ደግሞ ኤሪያ ምን ይመጣል? ፓይ አር ስኩዌር ይሆናል። ራዲየሱ አር ስለሆነ የዚህኛው ራዲየስ ደግሞ የሰርክል አር ፕራይም ስለሆነ ደግሞ አር ፕራይም ስኩዌር አደርገዋለሁ ማለት ነው። ስለዚህ እነኚህ ሁለት ነገሮች በደንብ አድርጋችሁ ትይዛላችሁ ማለት ነው። አንድ ዘን ሌትስ ጎ 1/3 ሶን ብራኬት ፓይ አር ስኩዌር ማለት እንግዲህ ምንድነው ኤሪያ የዚህኛውን ኤሪያ እንግዲህ ምን ብለነዋል? እዚህ ጋር ኤ ብለነዋል። ኤሪያውን ኤ ብለነዋል። የዚህኛውን ደግሞ የአፐር ቤዙን ኤ ፕራይም ብለነዋል። ስለዚህ ፓይ አር ስኩዌር ስንል ምን ማለታችን ነው? ኤሪያ ማለታችን ነው። ፕላስ ፓይ አር ፕራይም ስኩዌር ሲሆን ደግሞ ኤ ፕራይም ይሆናል ማለት ነው። ኦኬ ኤ ፕራይም ይሆናል። ሶ ፕላስ ይሄኛው ምን አድርጌ መግለጽ እችላለሁ? ፓይ አር እዚህ ጋር በደንብ ተመልከቱ። ፓይ አር ፕራይም ማለት ምን አድርጌ መግለጽ እችላለሁ? አንደር ስኩዌር ሩት ፓይ አር ስኩዌር ፓይ አር ፕራይም ስኩዌር አድርጌ መግለጽ እችላለሁ። ኦኬ ሶ ይሄ ማለት ከዚህ ጋር እኩል ነው፣ ሌላ ነገር የለውም። ምሳሌ ኛውን ከስኩዌር ብታወጡት አሁን ምንድነው ፓይ ታይምስ ፓይ ስኩዌር ይሆናል። ሲወጣ ፓይ ይሆናል። አር ስኩዌር አር ሆኖ ይወጣል። አር ፕራይም ስኩዌር ደግሞ አር ፕራይም ሆኖ ይወጣል ማለት ነው። ስለዚህ ይሄኛውን በዚህኛው ኤክስፕሬሽን መግለጽ መወከል እችላለሁ። ስለዚህ ይሄኛው ምን አድርገዋለሁ ማለት ነው። ይሄ ማለት ፓይ አር ስኩዌር ታይምስ ፓይ አር ፕራይም ስኩዌር አድርጌ መግለጽ እችላለሁ በዚህ መልኩ። ሶላባት እንደዘን 1/3 ብራኬት ይሄኛው ማን ነው? ኤ ፕላስ ሪአሬንጅ የማድረግ ስራ ነው። ሶ ፓይ አር ስኩዌር ማለት ነው አንደር ስኩዌር ሩት ፓይ አር ስኩዌር ማለት ኤ ማለት ነው። ፓይ አር ፕራይም ስኩዌር ማለት ደግሞ ኤ ፕራይም ማለት ነው። ስለዚህ በዚህ ፎርሙላ እንግዲህ ቮሊዩማችንን መፈለግ እንችላለን ማለት ነው። ቮሊዩማችንን በዚህ ፎርሙላ መፈለግ እንችላለን። ሶ የኛውን መጠቀም ትችላላችሁ። ካልፈለጋችሁ ደግሞ የኛውን እንዳለ መጠቀም ትችላላችሁ። ሪአሬንጅ ሳታደርጉ ቀጥታ ሶ ዩ ሃቭ ቱ ቤዚክ ኦልተርናቲቭስ ማለት ነው። ሁለተኛው አማራጭ ቮሊዩም ኦፍ ፍርስት ሰም ኦፍ ኮል ለመፈለግ እንግዲህ ከሁለቱ አንዱን መጠቀም ትችላላችሁ ማለት ነው። ጉድ ኦኬ። ሰው ይሄንን በደንብ እንድትረዱት እስኪ በኤግዛምፕል ስናየው ደግሞ የበለጠ ግልጽ ይወላችኋል ማለት ነው። ቀላል ነው። ሰው የመጀመሪያው ኤግዛምፕል እንግዲህ ምንድነው የሚለን ፋይንድ ዘ ቮሊዩም ኦፍ ፍርስት ሰም ኦፍ ኮን። እንግዲህ ቮሊዩም ፈልጉ የተባልነው ቮሊዩም ፈልጉን የተባልነው ለማ ፍርስት ሰም ኦፍ ኮን ማለት ነው። ለኮን ፍርስት ሰም ለሱ ነው የምፈልገው ቮሊዩም ማለት ነው። ሶ ጊቭን ምንድን ነው የተሰጠኝ? ፍርስት ሰም ኦፍ ኮን ሁዝ ቶፕ ኤንድ ባተም ዳያሜትርስ አር 6 and 10 ሜትር ሪስፔክቲቭሊ። ስለዚህ ቶፕ እና ቶፕ ቤዝ አለ። ቶፕ ቤዝ ኦኬ ኤንድ ቦቶም ማለት ነው። እንግዲህ ቤዞቹ ከላይ ያለውና ከታች ያለው እንደማለት ነው። ዲያሜትራቸው ይተሰጣል። የእነሱ ምን ሰጥቶናል? ዲያሜትር ተሰጥቶናል። የላይኛውን እንግዲህ ፕራይም ባደርገው ይሄኛውን ደግሞ ዲ ባደርገው ማለት ነው። የዚህኛው ዲያሜትር እና የዚህኛው ዲያሜትር የሁለቱ ተሰጥቶኛል ማለት ነው። የመጀመሪያው የላይኛው ስንት ነው? እንግዲህ 6 ሜትር ነው። የታችኛው ደግሞ የተሰጠኝ ሁልጊዜ የታችኛው በሳይዝ ተለቅ ይላል። ኦኬ ስለዚህ ይሄኛው ደግሞ ስንት ነው የሰጠኝ? 10 ሜትር ተሰጥቶኛል። ጉድ ሌላ ምንድነው የተሰጠን? ኤንድ ዘ ሄይት ኢዝ 12 ሜትር ይላል። ሄይቱም ተሰጥቶናል። ሄይታችን ደግሞ ስንት ነው? ኤች ማለት ነው 12 ሜትር ተሰጥቶናል። ከእንደገና ዩዝ ፓይን ተጠቀሙ ተብለናል። ይህን እንግዲህ መጠቀም ትችላላችሁ፣ እንዳለ ማስቀመጥ ትችላላችሁ። ፓይ 3.14ን ተጠቀሙ ተብለናል። 3.14 ተጠቀሙ ተብለናል። ከዛ ቮሊዩም እንፈልጉ ነው የተባለው። ስለዚህ ጋር እንግዲህ ዲያሜትር የተሰጠን የመጀመሪያው ስራችን ምንድነው የሚሆነው? ዲያሜትሩን ወደ ራዲየስ መቀየር ነው። ስለዚህ ዲ ፕራይም ማለት ምን ማለት ነው? 2 አር ፕራይም ማለት ነው። ዲ ማለት ደግሞ 2 አር ማለት ነው። 2 ራዲየስ እንደማለት ነው። ሶ 2 ይሄ ምን ይነግረናል? ዲ ፕራይም ስንት ነው የሰጠን? 6 ሜትር እኩል ይሆናል 2 አር ፕራይም። ስለዚህ አር ፕራይም ብቻውን ለማግኘት ኦቨርቱ ታረጉታላችሁ ማለት ነው። which implies that አር ፕራይም ስንት ይመጣል ማለት ነው? 6 ሲካፈል ለ2 3 ሜትር ይመጣል ማለት ነው። ይሄኛውንም በተመሳሳይ መልኩ ዲ ስንት ነው የሰጠን? 10
ስለዚህ 10 ሜትር እኩል ይሆናል 2 ራዲስ። ሶ ኦቨርቱ ታደርጉታላችሁ። እዚህም ጋር ራዲስን ታገኛላችሁ ማለት ነው። 10 ሲካፈል ለ2 ይሄ በዚህ ይጣፋል ማለት ነው። 5 ሜትር አገኘን ማለት ነው። ስለዚህ ራዲሱን አገኘን። ሄይት ተሰጥቶናል። አሁን ምን ልንፈልግ ነው? ቮሊዩም ልንፈልግ ነው። ሶ ቮሊዩም በምትፈልጉበት ሰዓት እንግዲህ ቅድም የነገርኳችሁ ሁለቱም ፎርሙላዎች መጠቀም ትችላላችሁ። ከሁለቱ አሉ። እስኪ በመጀመሪያው እንስራ። ሶ ቮሊዩም ማለት እንግዲህ ምንድነው ብለናል? 1/3 ፓይ ታይምስ ሄይት ኢን ብራኬት አር ስኩዌር ፕላስ አር ፕራይም ስኩዌር ፕላስ አር ታይምስ አር ፕራይም አድርገን በዚህ ፎርሙላ መፈለግ እንችላለን። ስለዚህ መልሱን እናየውና እንግዲህ ልክ ከሆነ በሁለቱም እንግዲህ በዛውም ታረጋግጣላችሁ መሆኑን አለመሆኑ እኩል መሆናቸው። ሶ 1/3 ፓይ ታይምስ ሄይት ስንት ላይ ሰጠን? ሄይት እዚህ ጋር 12 ሜትር ተሰጥቶናል። 12 ሜትር ኢን ብራኬት እዚህ ጋር ራዲየሳችን ስንት ያገኘ ነው? እዚህ ራዲየስ እዚህ ጋር አግኝተናል። ሁለቱንም ራዲየሶች የቶፕና የሎወር ወይም ደግሞ በተም ራዲየሶችን አግኝተናል። ስለዚህ የታችኛው ስንት ነው? አር ማለት እሱ ነው 5 ሜትር ስኩዌር 5 ሜትር ስኩዌር ፕላስ የላይኛው ደግሞ 3 ሜትር ስኩዌር ፕላስ ሁለቱም አባዛት ነው 5 ሲባዛ በ3 5 ሜትር ሲባዛ በ3 ሜትር ማለት ነው። ጉድ። ከዛ በኋላ ምንድነው ይመጣልን? 1/3 ይሄኛው በ3 ይቃለላል። በ3 1 ይሄ በ3 4 ይመጣል። ሶ ይሄኛው 4 ፓይ ይመጣል ማለት ነው። ይሄኛው 4 ፓይ ይመጣል። 4 ፓይ ኢን ብራኬት 5 ሜትር ስኩዌር ሲሆን 25 ሜትር ስኩዌር ይመጣል። ፕላስ ይሄኛው ደግሞ 3 ሜትር ስኩዌር ማለት 9 ሜትር ስኩዌር ይመጣል። ፕላስ ይሄ ደግሞ 5 ሲባዛ በ3 15 ሜትር ስኩዌር ይመጣል። 15 ሜትር ስኩዌር ይመጣልናል። እንደዛም which is equals to 4 ፓይ ብራኬት 25 ሲደመር 9 34 ይመጣል። 34 እና 15 ደግሞ 49 ይመጣል። 49 ምን ሜትር ስኩዌር ይመጣል። 49 ሜትር ስኩዌር ይመጣል። ሶ ይሄን ስታባዙት እንግዲህ 49 ሲባዛ በ4 እንግዲህ 4 ሲባዛ በ9 36 ኬሪ ስሪ ያለው እዚህ ጋር 4 ሲባዛ በ4 16 ከ3 ጋር 19 ይመጣል። 196 ፓይ ሜትር ስኩዌር ይመጣል ማለት ነው። ኦኬ 196 ፓይ ሜትር ስኩዌር ይመጣል። እንደዚህ አድርገን በፓይ ማስቀመጥ እንችላለን። ነገር ግን ፓይ ምን አድርጉ ተብለናል? ዩዝ ፓይ እኩል ይሆናል 3.14 ተጠቀሙ ተብለናል። ስለዚህ 196 በስንት አባዘዋለሁ ማለት ነው? በፓይ አባዘዋለሁ። ፓይ ደግሞ ስንት ነች? 3.14 በ3.14 ሳባዛው እንግዲህ ስንት ይመጣል ማለት ነው? ወደ 615.44 ሜትር ስኩዌር ይመጣል ማለት ነው። ሶ እንደዚህ አድርገን እንግዲህ ቮሊዩምን መፈለግ እንችላለን ማለት ነው። ሶ ዚስ ኢዝ ዘ ቮሊዩም ኦፍ ዚስ ፍርስት ተርም ኦፍ ኮን ማለት ነው። የዚህ ፍርስት ተርም ኦፍ ኮን እንግዲህ ቮሊዩም በዚህ መልኩ ካልኩሌት ማድረግ እንችላለን። በሁለተኛው ፎርሙላስ እንዴት አድርገን መፈለግ እንችላለን? በሁለተኛው ፎርሙላ እንዴት አድርገን መፈለግ እንችላለን? ሶ ፎርሙላችን ምንድነው? ሁለተኛው ላይ ቮሊዩም እኩል ይሆናል 1/3 ፓይ 1/3 ኤች ኢን ብራኬት ኤ ፕላስ ኤ ፕራይም ፕላስ ስኩዌር ሩት ኦፍ ኤ ታይምስ ኤ ፕራይም አድርገን በዚህ ፎርሙላ ደግሞ መፈለግ እንችላለን። ስለዚህ ፍርስት ተርሙን እንግዲህ እዚህ ጋር ፍርስት ተርም ኦፍ ኮኑን እንግዲህ እዚህ ጋር ግልጽ እንደሌላችሁ እዚህ ጋር ልሳላችሁ። ለምሳሌ ኦኬ ሰው እዛ ጋር ስላልሳለው እዚህ ጋር ልሳለውና በቀላሉ እንድትረዱት ማድረግ ይቻላል። this is so ሄይቱ ሰጥቷችኋል። ሄይት ይሄ ነው። ሄይት ስንት ነው የተሰጠን? ይሄኛው 12 ሶ እዚህ ጋር ራዲየስ አላችሁ። እዚህ ጋር ደግሞ ሌላ ራዲየስ አለ ቶፕ እና ቦተም። ሶ ይሄኛው አር ፕራይም ነው። አር ፕራይም ስንት ያገኘ ነው? 3 ሜትር አግኝተናል። የታችኛውን ደግሞ ስንት ያገኘ ነው? አር 5 ሜትር አግኝተናል። እዚህ ጋር ቅድም አግኝተናል። እሱ ራዲየሶቹን እዚህ ጋር አግኝተናል። ስለዚህ ምንድነው አሁን በዚህኛው ፎርሙላ ስንፈልግ ኤሪያ ነው የምንፈልገው። እዚህ ጋር ኤ ምንድን ነው የሚለውን በደንብ ማወቅ ያስፈልጋችኋል። ኤ ማለት ኤሪያ ኦፍ ሎወር ቤዝ ማለት ነው። ኤሪያ ኦፍ ሎወር ቤዝ የታችኛው ቤዝ ኤሪያ እንደማለት ነው። ኦኬ ሶ እሱን ስፈልጋውን ኤሪያ ፎርሙላው ምንድን ነው የሚሆነው? ሰርክል ስለሆነ ፓይ አር ስኩዌር ነው የሚሆነው። ፓይ አር ስኩዌር ተብለናል። ሶ
ፓይ ራዲየስ ደግሞ ስንት ያገኘ ነው? 25 ነው። እዚህ ጋር አሚን 5 ነው። ስኩዌር ስናደርገው 5 ሜትር ስኩዌር ይሆናል። ስንት ይመጣል ማለት ነው? 25 ፓይ ሜትር ስኩዌር ይመጣል። 25 ፓይ ሜትር ስኩዌር ይመጣል። ኤሪያም በዚህኛው ፎርሙላ እናገኛለን ማለት ነው። እዚህ ጋር 25ን ደግሞ ስናባዛው በ3.14 ስናባዛው ስንት ይመጣል? ደስ መልስ ስላለው ትንሽ ሰዓታችንም ለመቆጠብ እዚህ ጋር እናባዛው፣ በካልኩሌተር እናባዛው። 3.14 ሲባዛ በ25 ማለት ነው ስንት ይመጣል? 78 ነጥብ 5 ይመጣልናል ማለት ነው። 78.5 ይመጣልናል። 78.5 ኦኬ። ስለዚህ ኤሪያችን 78.5 መጣልን ማለት ነው። እንደዚህ አድርገን አወቅን። ሁለተኛው ደግሞ ምንድነው? ኤ ፕራይም እንፈልጋለን። ኤ ፕራይም ማለት ደግሞ ምንድነው? ኤሪያ ኦፍ አፐር ቤዝ እንደማለት ነው። የላይኛው ቤዝ ኤሪያ ነው ደግሞ አፐር ቤዝ። የእሱ ኤሪያ ደግሞ ምን ይሆናል ማለት ነው? ፓይ አር ፕራይም ስኩዌር ይሆናል። አር ፕራይም ስኩዌር ነው። አር ፕራይም ደግሞ ስንት ያገኘ ነው? ቅድም ስላገኘን 3 ሜትር አግኝተናል። 3 ሜትር ስኩዌር ይመጣል። ፓይ ታይምስ የኛው ስንት ይመጣል ማለት ነው? 9 ሜትር ስኩዌር ይመጣል። 9 ፓይ ሜትር ስኩዌር ይመጣል። 9 ፓይ ማለት ደግሞ 3.14 ተጠቀሙ ተብለናል። ሜትር ስኩዌር ይመጣል። 3.14ን ደግሞ በፓይ ስናባዙ አሁንም ምን እናገኛለን ማለት ነው? 3.14 ሲባዛ በ9 ማለት ነው 28.26 እናገኛለን። 28.26 እናገኛለን። 28.26 ምን ሜትር ስኩዌር ኢትስ ኮልድ ኤ ፕራይም አገኘን ማለት ነው። ስለዚህ ሁለቱን ቤዞች አወቅን ማለት ነው። አሁን ቮሊዩም ስንፈልግ ምንድነው የምናደርገው? ቮሊዩማችን which is equals to 1/3 h ብራኬት a ፕላስ a ፕራይም ፕላስ አንደር ስኩዌር ሩት a ታይምስ a ፕራይም ይሆናል ማለት ነው። here it is 1/3 h ስንት ነው ሲባዛ 12 ሜትር። a ፕራይም a ስንት ነው ያገኘ ነው? a here it is 78.5 ፕላስ a ፕራይም ደግሞ 28.26 አግኝተናል። ፕላስ ኢን ብራኬት 78.5 ሲባዛ 28.26 አድርገን እናባዛለን ማለት ነው። ይሄኛው ሲምፕሊፋይ ስናደርገው በ3 በ3 4 ይመጣል። ይሄ 4 ሜትር ይመጣል። እዚህ ጋር ብራኬት 78.5 እና 78.5ን እንደምረው እዚህ ጋር 78.5 ሲደመር 28.26 ይሄኛው 0 ነው። 6 ይመጣል። ይሄኛው 7 ነጥብ እዚህ ጋር 8 እና 8 16 ኬሪ 1 ይሄኛው 9 10 ይመጣል። 106.76 ይመጣል ማለት ነው። 106.76 106.76 ይመጣልናል። ፕላስ አንደር ስኩዌር ሩት ሁለቱም ማባዛት 78.5 በ28.26 እናባዛለን ማለት ነው። ኦኬ ከዛ which is equal to 4 ሜትር ብራኬት 106.76 ሲደመር አንደር ስኩዌር ሩት ሁለቱን ስናባዛቸው ደስመር ስለሆነ በካልኩሌተር እናባዛው 78.5 ሲባዛ ሲባዛ 28.26 28.26 አድርገን እናባዛዋለን። ስለዚህ ስንት ይመጣል? 2218.41 ይመጣል ማለት ነው። 2218.41 ይመጣልናል። ኦኬ ጉድ። ከዛ 4 ሜትር ይሄን ኤሪያ ስኩዌር ነው እንግዲህ እዚህ ጋር ኤሪያ ስለሆነ ሜትር ስኩዌር ናቸው ሁሉ 106.76 ሜትር ስኩዌር ነው ኤሪያ ስለሆነ ፕላስ ይሄ ከስኩዌር ሩት ሲወጣ ስንት ሆነ ይወጣል? ይሄንን
አንደር ስኩዌር ሩት እናስገባዋለን ማለት ነው። 2218.41 ማለት ነው። ኦኬ 41 47.1 ይመጣልናል። 47.1 ይመጣልናል ማለት ነው። 47.1 ይመጣል ሜትር ስኩዌር። ኦኬ ይሄንን ስንደምረው እንግዲህ ምን ይመጣል? 4 ሜትር አለን እዚህ ጋር። ይሄኛውን እንደምረዋለን ወደ ታች ስንደምራቸው እንግዲህ 106.76 ሲደመር 47.10 ማለት ነው። 368 አንድ የኛው 6 ሲደመር 7 13 ኬሪ 1 እዚህ ጋር 0 ነች። ከ4 ጋር 5 ይመጣል። 153.86 ምን ሜትር ስኩዌር ይመጣል ማለት ነው። ሜትር ስኩዌር ይመጣልናል። እንደዚህ አድርገን ይሄኛውን ደመርን ማለት ነው። ቀጥሎ ምንድነው የምናደርገው? ይሄኛውን በአራት ማባዛት ነው። ኦኬ በአራት ማባዛት ነው። ይሄ በአራት ሲባዛ ስንት ነው የሚመጣው? ሜትር ታይምስ ሜትር። ይሄ 4 ሲባዛ 153.86 ሜትር ታይምስ ሜትር ስኩዌር ሜትር ኪዩብ ይመጣል ማለት ነው። ይሄኛውን እናባዛው 153.86ን 153.86ን በስንት እናባዘዋለን? በአራት እናባዘዋለን ማለት ነው። በአራት ስናባዛው ስንት ይመጣል? 615.44 ይመጣል። 615.44 ሜትር ኪዩብ ይመጣል ማለት ነው። ያችሁ ስለዚህ ቮሊዩማችን ይሄ መጣልን። በዚህኛው ፎርሙላ ስንሰራ ይሄ መጣልን ማለት ነው 615.4። የቅድሙ ላይ ቼክ እናድርገው ሄደን የቅድሙ ላይ ቼክ ስናደርገው እዚህም ጋር እንደምታዩት ስንት ላይ መጣልን? 615.44 ሜትር ስኩዌር ነው ይመጣልን ማለት ነው። ስለዚህ ከሁለቱ ፎርሙላዎች ተጠቅማችሁ እንግዲህ ይሄኛውን ፎርሙላም ተጠቀማችሁ ኦር ደግሞ የመጀመሪያውን ፎርሙላ ማለት ነው የመጀመሪያውን ፎርሙላ ይሄኛውን ፎርሙላ ተጠቀማችሁ እንግዲህ መልሳችሁ ይሄን ተጠቀማችሁ ወይም ደግሞ የመጀመሪያው ፎርሙላ አለ አይደል እዚህ ጋር ይሄኛውን ተጠቀማችሁ መልሳችሁ ለውጥ የለውም ማለት ነው። ከሁለቱ እንግዲህ ደስ ያላችሁን ፎርሙላ በመጠቀም እንግዲህ ቮሊዩም ኦፍ ፍርስት ተርም ኦፍ ኮን በቀላሉ መፈለግ ትችላላችሁ ማለት ነው። ዚስ ኦል አባውት ዘ ቮሊዩም ኦፍ ፍርስት ተርም ኦፍ ኮን ኤንድ ፒራሚድ የሚለውን እንግዲህ በዚህ እናጠቃላለን ማለት ነው። ቀጥሎ የምናየው እንግዲህ ሰርፌስ ኤሪያ ኤንድ ቮሊዩም ኦፍ ኮምፖዝድ ፊገርስ ነው። ኦኬ ሰርፌስ ኤሪያ እና ቮሊዩም እንፈልጋለን። አሁን ደግሞ ለማን ነው የምንፈልገው? ቅድም ለፍርስት ተርም ኦፍ ኮን እና ለፍርስት ተርም ኦፍ ፒራሚድ ፈልገናል ማለት ነው። አሁን ደግሞ የምንፈልገው ፎር ኮምፖዝድ ፊገርስ ናቸው። ለኮምፖዝድ ፊገርስ መጀመሪያ ኮምፖዝድ ፊገርስ ምንድን ናቸው የሚለውን ማወቅ ይኖርብናል ማለት ነው። ስለዚህ ኮምፖዝድ ፊገር ማለት እንግዲህ ምንድነው? ከስሙ እንደምትረዱት ኮምፖዝድ የሆነ ነው ማለት ነው። ኦኬ ስለዚህ ፊገር ኮምቢኔሽን ኦፍ ቱ ኦር ሞር ወይም ደግሞ ሁለትና ከዛ በላይ የሆኑ ፊገሮች የተለያዩ ፊገሮች አንድ ላይ ሆነው የሚፈጥሩት ፊገር ነው ማለት ነው። ይሄኛው ለምሳሌ አሁን ቅድም ምን አይተናል? ከዚህ በፊት አሁን ምን አይተናል ማለት ነው? ሲሊንደር አይተናል። ኦኬ ፕሪዝም አይተናል። ፒራሚድ አይተናል። ኦኬ ኮን አይተናል። ስለዚህ እነኚህን ፍርስት ተርም አይተናል። ፍርስት ተርም ኦፍ ኮን አይተናል። ፍርስት ተርም ኦፍ ፒራሚድ አይተናል። ፍርስት ተርም ኦፍ ኮን አይተናል። ኦኬ ኮን አይተናል። ስለዚህ የነኚህ እንግዲህ የሁለቱ ከዛም በላይ የሆኑ ፊገሮች እንግዲህ አንድ ላይ ተጣምረው የሚፈጥሩት ፊገር ደግሞ ምን ተብሎ ይጠራል ማለት ነው? ኮምፖዝድ ፊገር ይባላል ማለት ነው። የሁለት ወይም ከዛ በላይ የሆኑ ፊገሮች እዚህ ጋር የምታያቸው 3D ፊገሮች አንድ ላይ በመቀናጀት የሚፈጥሩት ፊገር ደግሞ ኮምፖዝድ ፊገር ብለን ወይም ደግሞ ኮምፖዝድ ሶሊድ ብለን እንጠራዋለን ማለት ነው። ኮምፖዝድ ሶሊድ ብለን እንጠራዋለን። ኮምፖዝድ ሶሊድ ኢዝ አ ሶሊድ ዛት ኢዝ ሜድ አፕ ኦፍ ዋት? ሜድ አፕ ኦፍ ቱ ኦር ሞር ሶሊድስ ማለት ነው። ኦኬ ሶሊድ ፊገር ኢት ኢዝ አ ሶሊድ ፊገር ሜድ አፕ ኦፍ ዋት? ሜድ አፕ ኦፍ ቱ ኦር ሞር ሶሊድ ፊገርስ ማለት ነው። ሶሊድ ፊገርስ
ሁለት ወይም ከዛ በላይ የሆኑ ሶሊድ ፊገሮች ተጣምረው የሚፈጥሩት ፊገር ደግሞ ኮምፖዝድ ፊገር ተብሎ ይጠራል ማለት ነው። ስለዚህ ለኮምፖዝድ ፊገር እንግዲህ ምን እንፈልጋለን ማለት ነው? ለእንደዚህ አይነት ፊገሮች አሁን ሰርፌስ ኤሪያ እንፈልጋለን። ቶታል ሰርፌስ ኤሪያ ማለት ነው። ሰርፌስ ኤሪያ ከተባለ በዛው ያው ቶታል ሰርፌስ ኤሪያ ማለት ነው። ስፔሲፊክ አልተደረገ ቶታል ሰርፌስ ኤሪያ ማለት ነው። ቮሊዩም እንፈልጋለን። ስለዚህ ይሄኛው እንግዲህ ምንድነው ፎርሙላውን ከዚህ በፊት የተማርናቸውን ነው የምናስታውሰው ማለት ነው። ሰፓሬትሊ ስለሆነ ኮምፖዝድ ስለሆኑ ሁሉንም ተምረን ጨርሰናቸዋል ማለት ነው። ስለዚህ ለኮምፖዝድ ፊገር ቶታል ሰርፌስ ኤሪያ ቮሊዩም ስፈልግ እንግዲህ ከዚህ በፊት ያሉትን ፊገር ምክንያቱም የነኚህ እዚህ ጋር የጠቀስናቸው ፕሪዝም፣ ሲሊንደር፣ ፒራሚድ፣ ኮን፣ ፍርስተም ኦፍ ፒራሚድ፣ ፍርስተም ኦፍ ኮን የነኝን ተጠቅሜ ነው የምሰራው ማለት ነው። ሶ ዊ ኒድ ቱ ሪመምበር እንደ አስፈላጊነቱ ማስታወስ ይኖርብናል ተመልሰን ማለት ነው። ለምሳሌ እዚህ ጋር የምታዩት ፊገር አለ። ኦኬ እዚህ ጋር የምታዩት ፊገር አለ። ሶ የኛው ፊገራው ምንድን ነው? ከስር ያለው ፍርስተም ኦፍ ኮን ነው። ኦኬ ፍርስተም ኦፍ ኮን አለ እዚህ ጋር እንደምታዩት እዚህ ጋር ልሳላችሁ በደንብ እንዲታያችሁ ፍርስተም ኦፍ ኮን ነው እዚህ ጋር የምታዩት። ከዛ ላዩ ላይ ደግሞ ምን አለው? ላዩ ላይ ደግሞ ሲሊንደር አለው። ከላዩ ላይ ያለው ሲሊንደር ደግሞ ይህንን ይመስላል። ኦኬ ከላዩ ላይ ሌላ ሲሊንደር አለ ማለት ነው። ይሄን የተሰጠን እዚህ ጋር ምን አለን? ሄይት አለን እዚህ ጋር እንግዲህ ይሄ ነው ሄይታችን። እዚህ ጋር ራዲየስ አለ። የታችኛው ራዲየስ አር ማለት ነው። ስንት ነው የተሰጠን? አር 8 ሴንቲሜትር 8 ሴንቲሜትር ሰጥቶናል። እዚህ ጋር ደግሞ አር ፕራይም አለ። አር ፕራይም ደግሞ ስንት ነው የተሰጠን? 4 ሴንቲሜትር 4 ሴንቲሜትር ሰጥቶናል። 4 ሴንቲሜትር ልብ አድርጉ። አሁን ይሄኛው እንግዲህ ከስር ያለው ምንድን ነው? ይሄ ኮምፖዝድ ፊገር ነው ማለት ነው። ኮምፖዝድ ፊገር ነው። ኮምፖዝድ ሶሊድ ነው ማለት ነው። ይሄ ኮምፖዝድ ሶሊድ የማ ኮምቢኔሽን ነው ማለት ነው? የሁለት ኮምቢኔሽኖች ነው ማለት ነው። የማና የማ የፍርስተም ኦፍ ኮን አለ ከታች፣ ፍርስተም ኦፍ ኮን አለ ከታች፣ ከላይ ደግሞ ሲሊንደር አለ። አያችሁ። ስለዚህ ሁለት ምስሎች ሁለት ሶሊዶች እንግዲህ በአንድ ላይ ሲሆኑ የፈጠሩት ፊገር ስለሆነ ለዛ ነው ኮምፖዝድ ሶሊድ የምንለው ወይም ደግሞ ኮምፖዝድ ፊገር የምንለው ማለት ነው። የፍርስተም ኦፍ ኮን እና የሲሊንደር ኮምቢኔሽን ነው ማለት ነው። በሁለቱ የተፈጠረ ፊገር ነው ማለት ነው ይሄኛው። ሌላኛው ምንድነው? እዚህ ጋር የኛው ራዲየስ 4 ከተሰጠን የላይኛውም ይሄ ሲሊንደር ስለሆነ አፐር ቤዙ እና ሎወር ቤዙ እኩል ናቸው። ይሄኛውም 4 ሴንቲሜትር ይመጣል ማለት ነው። ከእንደገና የዚህ ምን ተሰጥቷል? ሄይቱ ተሰጥቶናል። የዚህ የሲሊንደሩ ሄይት ደግሞ 14 ሴንቲሜትር ነው ማለት ነው። 14 ሴንቲሜትር። ከእንደገና የፍርስተም ኦፍ ኮኑ ደግሞ ሄይቱ ስንት ተሰጥቶናል? 16 ሴንቲሜትር ተሰጥቶናል ማለት ነው። ጉድ። ከዛ በኋላ ለዚህ ምንድነው ፈልጎ የተባለው? እንግዲህ ፋይንድ ዘ ቶታል ሰርፌስ ኤሪያ ኤንድ ቮሊዩም ነው የተባለው። ያችሁ ቶታል ሰርፌስ ኤሪያ እና ሁለት ነገር ነው የተጠየቅነው። ፋይንድ የመጀመሪያው ቶታል ሰርፌስ ኤሪያ ፈልጉ ነው የተባለው። ሁለተኛው ደግሞ ቮሊዩም ፈልጉ ነው የተባለው። ስለዚህ ቶታል ሰርፌስ ኤሪያውን መጀመሪያ እንፈልግ። ኦኬ ቶታል ሰርፌስ ኤሪያ ማለት እንግዲህ ፎርሙላችን ምንድነው? ላተራል ሰርፌስ ኤሪያ ፕላስ ኤሪያ ኦፍ ቤዝ ነው። እዚህ ጋር እንግዲህ ለማን ነው የምንፈልገው ሲባል እንግዲህ ነጣጥለን ነው የምንፈልገው። አሁን ለዚህ ፊገር በራሱ ፎርሙላ የለውም። ስለዚህ ምንድነው የምናደርገው? ቶታል ሰርፌስ ኤሪያውን ለመፈለግ የላይኛውን ለብቻው እንፈልጋለን፣ የታችኛውን ደግሞ ለብቻው እንፈልጋለን ማለት ነው። ኦኬ የታችኛውን ለብቻው እንፈልጋለን፣ የፍርስተሙን ለብቻው እንፈልጋለን፣ የሲሊንደሩን ደግሞ ለብቻው እንፈልጋለን ማለት ነው። እዚህ ጋር ፕላስ እንግዲህ ኤሪያ ኦፍ ቤዝ የቤዝ ኤሪያዎችን እንፈልጋለን። ይሄኛው እዚህ ጋር ክፍት አድርገን ነው የምንታየው ማለት ነው። ስለዚህ ምንድነው ቶታል ሰርፌስ ኤሪያ የሶሊድ ፊገሩን ለመፈለግ እንግዲህ መጀመሪያ ኮምፖዝድ ሶሊዱ የተሰራው ከምንድነው? ከሲሊንደር እና ከፍርስተም ኦፍ ኮን ነው ማለት ነው። ስለዚህ የመጀመሪያው ስራችን እንግዲህ ምንድነው? ቶታል ሰርፌስ ኤሪያ ለመፈለግ ላተራል ሰርፌስ ኤሪያ መፈለግ ይኖርብናል ማለት ነው። ስለዚህ የማንን ላተራል ሰርፌስ ኤሪያ ፈልጋለሁ? መጀመሪያ ላተራል ሰርፌስ ኤሪያ ኦፍ ፍርስተም ኦፍ ኮን፣ ፍርስተም ኦፍ የኮኑን እፈልጋለሁ ማለት ነው። የእሱ ደግሞ
ላተራል ሰርፌስ ኤሪያ ፎርሙላችን ምንድን ነው? ፓይ ስላንት 8 ኢን ብራኬት አር ፕላስ አር ፕራይም አድርገን ነው የምፈልገው። ዚስ አወር ፎርሙላ ሶ ሂር ኢት ኢዝ ፓይ አለ። ስላንት 8ታችን አናውቅም። እዚህ ጋር ስላንት 8ታችን ይሄ ነው አልተሰጠንም። ስለዚህ ስላንት 8ቷን በምን አውቃለሁ ማለት ነው? በፓይታጎረስ ቴረም በቀላሉ ማወቅ ትችላላችሁ። ኦኬ ይሄ ነው። ሶ በፓይታጎረስ ቴረም ስትሰሩት እንግዲህ ይሄኛው ምንድነው ይመጣላችሁ? ራይት አንግል ትራያንግል የሚሰጣችሁ ማለት ነው። እንትናችሁን ማለት ነው ስላንት 8ታችሁን። ሶ ኤል ምን ይሆናል ማለት ነው? አንደር ስኩዌር ሩት 8 ስኩዌር ፕላስ አር ስኩዌር ነው የሚሆነው። ስለዚህ ይሄኛው ስንት ይመጣል? ኤች 16 ሴንቲሜትር ነው። እሱን ስኩዌር እናደርገዋለን። ሲደመር ታችኛው ቤዝ ደግሞ 8 ነው። 8ን ደግሞ ስኩዌር ታደርጉታላችሁ ማለት ነው። ራዲየሱ ስንት ይሰጣል? ሶ ታችኛው ቤዝ ደግሞ ይሄኛው 8 ሴንቲሜትር ነው። ሶ 8 ሴንቲሜትር ስኩዌር እናደርጋለን። ኦኬ ሶ አንደር ስኩዌር ሩት 16 ሴንቲሜትር ስኩዌር ስናደርገው ስንት ይመጣል? 16 በ16 ማባዛት ነው ማለት ነው። 16 ሲባዛ በ16 36 6 በ6 36 ኬሪ 3 6 ይመጣል 9 6 1 6 15 አንድ አለኝ 256 ይመጣል። 256 ሴንቲሜትር ስኩዌር። ይሄኛው ደግሞ 8 በ8 64 ሴንቲሜትር ስኩዌር ይመጣል። ሶ ይሄኛውን ስንደምረው ስንት ይመጣል እንግዲህ 64 256ን 64 ስንደምርበት 0 1 አለኝ። ይሄኛው 12 1 አለኝ 320 ይመጣል ማለት ነው። 320 እንደዚህ አድርገን እናስቀምጣለን። 320 እንግዲህ ወደ ፐርፌክት ስኩዌር የሚቀየር ከሆነ ቴስት እናደርገዋለን። 320 እንግዲህ ማለት ስንት ነው? 320 ማለት 64 ሲባዛ በ5 ማለት ነው። 64 8 ሆነ ይወጣል። 8 ስኩዌር ሩት ኦፍ 5 ምን ይመጣል ማለት ነው? ሴንቲሜትር ይመጣል ማለት ነው። ስላንት 8ታችን ይሄ ነው ይመጣል። በዛው እዚህ ጋር መጽሐፋችሁ ላይ ሲሰራ እንደምታዩት ተሳስቷል። የተጠቀመው ምንድነው? 16 ሄይቱንና ራዲስ የተጠቀመው 4 ነው። አፐር ቤዙን የተጠቀመው ትክክል አይደለም። መጠቀም ያለበት ይሄኛውን 8 ነው። ሎወር ቤዙን ነው። እዚህ ጋር ራይት አንግል ትራያንግል የሚሰራልን ከቤዙ ጋር ስለሆነ መጠቀም ያለበት 8 ሴንቲሜትር ነው እንጂ 4ን አይደለም። ሶ ይሄንን ስህተት መሆኑን አውቃችሁ በዚህ መልኩ አስተካክሉት። ኦኬ ጉድ። ከዛ በኋላ ወደዚህ እንመጣና እንግዲህ ምንድነው ፓይ ስላንት 8ታችን አውቀናል። እዚህ ጋር ስንት አገኘን? 8 ስኩዌር ሩት ኦፍ 5 ስኩዌር ሩት ኦፍ 5 አገኘን። ሶ ራዲየሳችን ደግሞ 8 ሴንቲሜትር ነው። ለወር ራዲየሳችን የለወር ቤዙ ማለት ነው። የአፐር ቤዙ ደግሞ 4 ሴንቲሜትር ነው። ከዛ በኋላ 8 ስኩዌር ሩት ኦፍ 5 ፓይ ሁለቱ ሲደመሩ ስንት ይመጣሉ? 12 ሴንቲሜትር። ይሄኛውም ሴንቲሜትር አለው። እንደዛን 12 ሲባዛ በ8 እንግዲህ ስንት ይመጣል? 16 አንድ አለኝ 8 96 ይመጣል ማለት ነው። ስኩዌር ሩት ኦፍ 5 ፓይ ሴንቲሜትር ስኩዌር ይመጣል። ይሄ ላተራል ሰርፌስ ኤሪያ ኦፍ ዋት የማን ነው? ይሄ የፍርስት ተሙ ማለት ነው። የፍርስት ተሙ ጉድ። ከዛ ደግሞ የማንን እንፈልጋለን ማለት ነው? የማንን እንፈልጋለን? ላተራል ሰርፌስ ኤሪያ ኦፍ ሲሊንደሩን እንፈልጋለን ማለት ነው። ሶ ላተራል ሰርፌስ ኤሪያ ኦፍ የሲሊንደሩን ከላይ ያለው ማለት ነው። የሲሊንደሩን ደግሞ በምንፈልግበት ሰዓት ፎርሙላችን ምንድን ነው? ቶታል ሰርፌስ ኤሪያ 2 ፓይ አር ኤች ነው። እንደምታውቁት ላተራል ሰርፌስ ኤሪያ ስንፈልግ ፒኤች ምናምን ብለን ነበር ጀነራሊ የምንፈልገው። ፒ ሰርክል ሲሆን ደግሞ ሲኤች አድርገን ሲ ማለት ሰርከምፈረንስ ነው። እሱ ደግሞ 2 ፓይ አር ነው ብለን 2 ፓይ አር ኤች ፎርሙላችን የምታስታውሱ ይሄ ነው። ሶ 2 ፓይ አር ኤች ይሆናል ማለት ነው። 2 ፓይ ራዲየስ አሁን የምጠቀመው የትኛውን ነው? የላይኛውን ነው። እዚህ ጋር አር ብዬ ሲሰራ ለሲሊንደሩ የሲሊንደሩን ራዲየስ ነው የምጠቀመው ይሄኛውን ማለት ነው። ይሄ ደግሞ ስንት ነው? 4 ሴንቲሜትር ነው። ስለዚህ እሱን እንጠቀማለሁ። 4 ሴንቲሜትር ሲባዛ ሄይት የምጠቀመው የሲሊንደሩን ሄይት ነው። ስንት ነው የሲሊንደሩ ሄይት? እዚህ ጋር እንደምታዩት ይሄ 14 ሴንቲሜትር ነው። 14 ሴንቲሜትር ይመጣል ማለት ነው። ሰው 2 ሲባዛ በ4 8 ይመጣል። 8 ሲባዛ በ14 ደግሞ 14 ሲባዛ በ8 32 ኬሪ 3 ያለ 8 ከ3 ጋር 11 ይመጣል። 112 ይመጣል። 112 ፓይ ሴንቲሜትር ስኩዌር ይመጣል ማለት ነው። ይሄ ደግሞ የሲሊንደሩን አገኘሁ ማለት ነው። ኦኬ። ስለዚህ ላተራል ሰርፌስ ኤሪያ ስትፈልጉ እንግዲህ አሁን
የሁለቱንም አገኘን ማለት ነው። ጉድ ዋት አባውት ቶታል ሰርፌስ ኤሪያ። አሁን ደግሞ ቶታል ሰርፌስ ኤሪያ ደግሞ ብለን ስንፈልግ ፎርሙላችን ምንድን ነው? ላተራል ሰርፌስ ኤሪያ ሲደመር ቤዝ ነው፣ ቤዝ ኤሪያ ነው። ለዚህ ለኮምፖዝድ ፊገሩ ይሄ እንግዲህ አንድ ፊገር ነው፣ ልብ አድርጉ። ለኮምፖዝድ ፊገሩ አሁን የዚህን ላተራል ሰርፌስ ኤሪያ ፈለኩ፣ የዚህን ላተራል ሰርፌስ ኤሪያ ፈለኩ። ቤዝ የምጠቀመው አሁን ይሄኛውን ቤዝ ብቻ ነው። ኦኬ፣ ይሄኛውን ቤዝ ብቻ ነው። ይሄኛውን ቤዝ አልጠቀምም። ኦኬ፣ ስለዚህ ይሄንን በደንብ አድርጋችሁ ማስታወስ ይኖርባችኋል ማለት ነው። ስለዚህ እዚህ ጋር ላተራል ሰርፌስ ኤሪያ ኦፍ የፍርስተሙ ማለት ነው፣ የፍርስተሙ ሲደመር ላተራል ሰርፌስ ኤሪያ ኦፍ የሲሊንደሩ ማለት ነው ሲደመር ቶታል ሰርፌስ ኤሪያ በምፈልግበት ሰዓት እንግዲህ ሁለቱን አግኝቻለሁ። ከዛ በኋላ ምንድነው ቤዝ ኤሪያ ኦፍ ቤዝ ኦፍ የፍርስተሙ ለወር ቤዙን እንጠቀማለሁ ሲደመር ኤሪያ ኦፍ ቤዝ ኦፍ ዘ ሲሊንደር የላይኛው ማለት ነው። የሲሊንደሩን ደግሞ አፐር ቤዙን እንጠቀማለሁ ማለት ነው። ያችሁ ቶታል ሰርፌስ ኤሪያውና ለወር ቤዝ የዚህኛውን የፍርስተሙን የታችኛውን የሲሊንደሩን ደግሞ አፐር ቤዙን እንጠቀማለሁ ማለት ነው። አሁንም እዚህ ጋር መጽሐፋችሁ ላይ አፐር ቤዙን አልተጠቀመም፣ ይሄኛውን ፓርት ረስቶታል። ኦኬ፣ ስለዚህ ይሄንን በደንብ ሎጂካል ነው። ይሄ ራሱ እንደዚህ አይታችሁ ራሱ እናንተም ትረዳላችሁ። ኦኬ፣ ይሄኛውን ቤዝ ግን አልጠቀምም፣ ይሄኛውን አልጠቀምም። ለምን? አንድ አካል ሆነዋል፣ ተያይዘዋል። እዚህ ጋር ውጫዊ ፓርቱን ብቻ ነው የምፈልገው። ላተራል ሰርፌስ ኤሪያ ሲባል እንግዲህ ቶታል ሰርፌስ ኤሪያ ሲባል እንግዲህ አጠቃላይ ውጫዊ ሽፋኑን አጠቃላይ የምንፈልግበት ስለሆነ ይሄንን አድርጋችሁ በዚህ አስተካክሉና በዚህ ስሩ ማለት ነው። ስለዚህ የዚህኛው የፍርስተሙን ላተራል ሰርፌስ ኤሪያ ስንት ነው ያገኘሁት? የፍርስተሙን ላተራል ሰርፌስ ኤሪያ ይኸው እዚህ ጋር 96 ስኩዌር ሩት ኦፍ 5 ፓይ ሴንቲሜትር ስኩዌር አግኝቻለሁ። ሲደመር ላተራል ሰርፌስ ኤሪያ ኦፍ ሲሊንደር ደግሞ የሲሊንደሩን ደግሞ 112 ፓይ ሴንቲሜትር ስኩዌር አግኝተናል። ሲደመር የኤሪያ ኦፍ ቤዝ ኦፍ የፍርስተሙ ቤዝ 8 ነው እዚህ ጋር እንደምታዩት ራዲየሱ። ስለዚህ ፓይ አር ስኩዌር ነው የሚሆነው። ፓይ አር ስኩዌር ይሆናል። ፓይ አር ስኩዌር ፕላስ የዚህኛውም ፓይ አር ስኩዌር ነው። ራዲየሳቸው ግን ይለያያል እዚህ ጋር። ይህም በደንብ አድርጋችሁ አስተውሉ። የኤሪያ ኦፍ ቤዝ ኦፍ ፍርስተም ፓይ አር ስኩዌር የምጠቀመው የትኛውን ነው? ራዲየስ 8 ሴንቲሜትር ነው የምጠቀመው። ስለዚህ ስንት ይመጣል? 64 ፓይ ሴንቲሜትር ስኩዌር ይመጣል። ኤሪያ ኦፍ ቤዝ ኦፍ ሲሊንደር ደግሞ ምንድነው? ፓይ አር ስኩዌር የምጠቀመው ራዲየስ የትኛውን ነው? የላይኛው ስለሆነ ራዲየሱ 4 ነው። 4 እንጠቀማለሁ ማለት ነው። 4 እንጠቀማለሁ። ፓይ 4 ሴንቲሜትር ስኩዌር ይሆናል። 16 ፓይ ሴንቲሜትር ስኩዌር እነኝን እንጠቀማለሁ ማለት ነው። ከዛ በኋላ የኛውን 96 ስኩዌር ሩት ኦፍ 5 ፓይ ሴንቲሜትር ስኩዌር ሲደመር 112 ፓይ ሴንቲሜትር ስኩዌር ሲደመር የኛው ስንት መጣልኝ? 64 ፓይ ሴንቲሜትር ስኩዌር ሲደመር 16 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። እነኝን መደመር ነው። 96 ስኩዌር ሩት ኦፍ 5 አለ። እዚህ ጋር ምንድነው ይሄኛው 112 ሲደመር 64 176 ይመጣል። 176 172 182 ይመጣል። ሲደመር 182 ለሁሉም የጋራቸው ማን ነው? ፓይ አለ። እንደዛ ሴንቲሜትር ስኩዌር አለ። ቶታል ሰርፌስ ኤሪያውን በዚህ መልኩ መፈለግ ትችላላችሁ ማለት ነው። በዚህ መልኩ መፈለግ ትችላላችሁ። እንግዲህ ቶታል ሰርፌስ ኤሪያ እንዴት እንደምንፈልግ ቮሊዩምን እንግዲህ በተመሳሳይ በዚህ መልኩ መፈለግ እንችላለን ማለት ነው። ቮሊዩምን በዚህ መልኩ በተመሳሳይ መልኩ መፈለግ ትችላላችሁ። ሌላኛው እንግዲህ የመጨረሻው ቶፒክ በዚህ ጉዳይ ላይ ምንድነው? አፕሊኬሽን ነው። አሁን የተማርናቸው እንግዲህ እነኚህ ፊገሮች በሪል ወርልድ ላይ ምን አይነት ጠቀሜታ አላቸው? ኦኬ፣ ምን አይነት ጠቀሜታ አላቸው? አፕሊኬሽናቸው ምንድን ነው? ኦኬ፣ አፕሊኬሽንስ ኦፍ የሶሊድ ፊገሮች እንግዲህ ጠቀሜታ ምንድን ነው? እንግዲህ በቀን ተቀን ህይወታችን ውስጥ እንግዲህ ከፍተኛ የሆነ ጠቀሜታ አላቸው ማለት ነው። ይህንን በቀላሉ ለማሳየት አንድ ኤግዛምፕል እዚህ ጋር እንስራና እናያለን ማለት ነው። the bottom and top diameters of a bucket are 10 cm and 30 cm respectively if the slant height is 20 cm. እዚህ ጋር እንግዲህ ባኬት አለ። የዚህም ባኬት ምንድነው ፈልጉ እንግዲህ how many liters of water
ካኒት ሆልድ ምን ያክል እንግዲህ ይሄ ባኬት ምን ያክል ሊትር ውሃ በዚህ ጊብን እንግዲህ በተሰጠኝ ጊብን ማለት ነው ሊይዝ ይችላል ነው የሚለን። ሊይዝ ይችላል ነው የሚለን። እንግዲህ ይሄ ምንድን ነው ማለት ነው? በሊትር ከተጠየቅን ይዘቱን የተጠየቅነው ቮሊዩምን የተጠየቅነው ማለት ነው። ቮሊዩምን የተጠየቅነው ዘ ጊብን ባኬት እንግዲህ ምንድነው የተሰጠን? ስለ ባኬቱ ሁለት ዲያሜትሮች ተሰጥተውናል። ዲያሜትር የላይኛው ዲያሜትር ለምሳሌ አር ብለው ዲ ብለው ሁለተኛውን ደግሞ ዲ ፕራይም ብለው የታችኛውን የላይኛው የተሰጠኝ ስንት ነው? የላይኛው የተሰጠን 13 ነው። በተም ኤንድ አባብ ነው የተባለው። ስለዚህ የላይኛው 13 ነው፣ የታችኛው ደግሞ 10 ነው። 10 ሴንቲሜትር 13 ሴንቲሜትር ተሰጥቶናል ማለት ነው። ይሄ በሌላ አናገር እንግዲህ ምን ይነግረናል ማለት ነው? ከዲ የምናገኘው እንግዲህ ቱ አር ነው። ስለዚህ ራዲየስ የ13 ግማሽ እንግዲህ ስንት ነው የሚመጣው? 7.5 ሴንቲሜትር ይመጣል። ከዲ ፕራይም ደግሞ ማን እናገኛለን? አር ፕራይም እናገኛለን። አር ፕራይም ማለት ደግሞ 5 ሴንቲሜትር ለሁለት ማካፈል ማለት ነው። ይሄን አገኘን ማለት ነው። ከዛ በኋላ እንግዲህ ምንድነው ቮሊዩም ነው የምንፈልገው ማለት ነው። ቮሊዩም የተጠየቅነው። ከዚህ አሁን ከዳይሜትሩ እንግዲህ ተነሰን እንግዲህ ምን እንረዳለን ማለት ነው? የተለያየ ሸፕ ካላቸው እንግዲህ ፊገሩ ባኬቱ ምንድነው ማለት ነው? ምንድነው ማለት ነው? የፍርስተም ኦፍ ኮን ነው ማለት ነው። ፍርስተም ኦፍ ኮን ሼፕ ያለው ነው ማለት ነው። እንደምታዩት እንግዲህ እንደዚህ አይነት ሸፕ ነው ያለው ማለት ነው። ለምንድነው ይሄን ያደረኩት? እንግዲህ እዚህ ጋር ጥያቄው ላይ በደንብ እንደምታዩት እንግዲህ ኢፍ ዘ ቦተም ኤንድ ቶፕ ዲያሜትርስ ኦፍ ማን ይበልጣል ማለት ነው? የቶፑ ስለሚበልጥ ነው። የዚህ ሄይት እዚህ ጋር አለ፣ እዚህ ጋር ራዲየስ እንግዲህ አግኝተናል ማለት ነው። እዚህም ጋር ራዲየስ አለ። የላይኛው ይበልጣል ማለት ነው። የላይኛው ይበልጣል ከጊብናችን እንደምንረዳው። ስለዚህ 13 ግማሽ ይሄ ራዲየሱ ስንት ነው? 7.5 ሴንቲሜትር ነው። የታችኛው ደግሞ አር ፕራይም ማለት ነው። ይሄኛውን አር እንበለው። ይሄኛው ደግሞ አር ፕራይማችን ደግሞ 5 ሴንቲሜትር ነው። 5 ሴንቲሜትር ነው ማለት ነው። ስለዚህ ከዚህ ተነስተን እንግዲህ በቀላሉ መረዳት እንችላለን ማለት ነው። የፍርስተም ቅርጽ እንዳለው አወቃችሁ ማለት ነው። የፍርስተም ቅርጽ እንዳለው አወቃችሁ ማለት ነው። ከዚህ ተነስተን እንግዲህ የመጀመሪያው ስራችን የሚሆነው ምንድነው? ሄይታችንን መፈለግ እንችላለን። እዚህ ጋር ሄይታችን መፈለግ እንችላለን። ምክንያቱም ጊብናችን ላይ ምንድን ላይ የተሰጠን ስላንት ሄይት ተሰጥቶናል። ኦኬ ስላንት ሄይት ተሰጥቶናል። ስላንት ሄይታችን ደግሞ ኤል ደግሞ ስንት ነው የተሰጠን? 20 ሴንቲሜትር ተሰጥቶናል። 20 ሴንቲሜትር ተሰጥቶናል። ሁለቱ ራዲየስ ከተሰጠን ኤችን እዚህ ጋር ማወቅ እችላለሁ ማለት ነው። ኤችን ማወቅ እችላለሁ። ስለዚህ ኤችን ለማወቅ አሁን ምንድነው የምጠቀመው ማለት ነው? ፓይታጎረስ ቴረም እጠቀማለሁ ማለት ነው። ፓይታጎረስ ቴረም እጠቀማለሁ። ስለዚህ ኤችን ለማግኘት ምንድነው የሚሆነው? ኤች ስኩዌር ሲደመር አር ፕራይም ስኩዌር ነው የሚሆነው። ታች ያለው ቤዝ እኩል ይሆናል ኤል ስኩዌር ይመጣል። ስለዚህ ኤች ስኩዌር አር ፕራይም ስኩዌር ስንት ነው? 5 ሴንቲሜትር ስኩዌር 5 ሴንቲሜትር ስኩዌር። ኤል ደግሞ 20 ተሰጥቶኛል። 20 ሴንቲሜትር ስኩዌር ይሆናል ማለት ነው። ኤች ስኩዌር ፕላስ ይሄኛው 25 ይመጣል ሴንቲሜትር ስኩዌር፣ ይሄኛው ደግሞ 400 ይመጣል ሴንቲሜትር ስኩዌር። ስለዚህ ኤች ስኩዌር ምን ይሆናል ማለት ነው? 400 ሲቀነስ 25 ሴንቲሜትር ስኩዌር ይመጣል። ስለዚህ ስንት ይመጣል? ይሄኛው 375 ሴንቲሜትር ስኩዌር ይመጣል። ኤች ስኩዌር ማለት ነው። ኤች ማለት ደግሞ 300 አንደር ስኩዌር 375 ሴንቲሜትር ስኩዌር ይመጣል። ይሄ እንደዚህ ያዙ። አሁንም እዚህ ጋር በጣም በሚያሳዝን ሁኔታ ተሳስቷል ማለት ነው መጽሐፋችሁ ላይ። ይህን ጥያቄም ሲሰራ ሙሉ በሙሉ ስህተት ነው። አንደኛ እዚህ ጋር ያለው ስህተት ምንድን ነው? የተጠቀመው እዚህ ጋር 3 ነው። 3 ተጠቅሟል። 3 ሊመጣ አይችልም። ጊብናችን እንግዲህ የተሰጠን ምንድን ነው? ዲያሜትር ነው የተሰጠን እዚህ ጋር 10 እና 13 ነው። ስለዚህ 10ን ዲያሜትር ለሁለት ስታካፍሉት እንግዲህ ራዲየሱን ለማግኘት 7.5 ነው የመጣው። 6.5 ነው የመጣው። 6.5 13 ነው አይደለም? ይሄ 6.5 ነው የመጣው። 6.5 ኦኬ።
ስለዚህ ይሄኛው ደግሞ 10 ደግሞ ሲካፈል 5 ነው የሚመጣው። እዚህ ጋር 3 ከየት አምጥቶ እንደተጠቀመ አይታወቅም። ሁለተኛ ደግሞ ቮሊዩም በሚፈልግበት ሰዓት እዚህ ጋር መጽሐፋችሁ ላይ ራዲየስ ነው የተጠቀመው። ራዲየስ ነው የተጠቀመው፣ ቀጥታ ዲያሜትሩ ነው የተጠቀመው። ለምሳሌ ለአር 13 ነው የተጠቀመው። እዚህ ጋር 13 እና 10 ዲያሜትሮች ናቸው እንጂ ራዲየሶች አይደሉ። ስለዚህ ዲያሜትርን ቀጥታ በራዲየስ ቦታ መጠቀም አይቻልም። ቶታሊ ስህተት ነው ማለት ነው። ይሄ ኤግዛምፕል ሙሉ በሙሉ ስህተት ነው። በደንብ አድርጋችሁ አሁን በዚህ ጋር እኔ በምሰራላችሁ መልኩ አስተካክሉት። ኦኬ፣ ሙሉ በሙሉ ስህተት ነው። ይሄኛው ዲያሜትሩን ነው ቀጥታ በራዲየስ ቦታ የተኩት ማለት ነው፣ የተሰጠውን ዲያሜትር ማለት ነው። ሶ ኤችን በዚህ መልኩ አገኘን ማለት ነው። ኤችን ካገኘን ቀጥሎ የምንፈልገው እንግዲህ ቮሊዩም ነው። ሶ ቮሊዩማችን ደግሞ ምንድን ነው የሚሆነው? 1/3 ፓይ ሁለት ፎርሙላ አለን እንግዲህ አንዱን መጠቀም ነው። ኦኬ ሶ አር ስኩዌር ፕላስ አር ፕራይም ስኩዌር ፕላስ አር ታይምስ አር ፕራይም አድርገን መጠቀም ነው። ሶ 1/3 ፓይ ኤች ስንት ያገኘ ነው? ኤች ስኩዌር ሩት ኦፍ 375። ሶ ራዲየሳችን እንግዲህ ምንድነው የተጠቀምነው? እዚህ ጋር መጠቀም ያለብን ራዲየስ 6.5 ስኩዌር ሲደመር አር ደግሞ 5 ስኩዌር ሲደመር አድርገን እዚህ ጋር 6.5 ሲባዛ በ5 እናደርገዋለን ማለት ነው። እዚህን ሲምፕሊፋይ አድርገን ማስቀመጥ ነው። ሲምፕሊፋይ አድርገን ማስቀመጥ ነው። 1/3 የኛው እንግዲህ ስኩዌር ሩት ኦፍ 375 ማድረግ ትችላላችሁ። ፓይ ብራኬት 6.5 በ6.5 እንግዲህ ስኩዌር ስናደርገው 6.5 ሲባዛ በ6.5 5 2 አለ 32 አንድ ዘን 0 1 36 37 ይመጣል። ሶ 5 2 0 4 ይመጣል። ሶ 40.25 ይመጣል። ሶ 40.25 ሲደመር ይሄኛው ስንት ይመጣል? 25 ይመጣል። ሲደመር ይሄኛው ደግሞ በ5 እናባዛው 6.5 በ5 ታባዙ ደግሞ 25 ኬሪ 2 32 1 32.5 ይመጣል። 32.5 ይመጣል ማለት ነው። ከዛ በኋላ ይሄንን እንግዲህ ሲምፕሊፋይ አድርገን ስናስቀምጠው አሁንም 32.5 ላይ ማን እንደምራለን? 25 አለ 25.0 ማለት ነው። ቀጥሎ ደግሞ ማን እንደምራለን? 40.25 አለ 40.25 ይሄን በዜሮ እንሞላዋለን። ሶ 5 7 ይሄኛው ስንት ይመጣል? 7 አሁንም 5 እና 4 9 ይመጣል። 97.75 ይመጣል ማለት ነው። ስለዚህ ስኩዌር ሩት ኦፍ 375/3 ፓይ 97.75 አድርገን እንግዲህ ማስቀመጥ ነው። ይሄን እንግዲህ በካልኩሌተር ከፈልጋችሁ አባስታችሁ ታስቀምጣላችሁ። ይሄ ማን ነው? ቮሊዩም። አሁን የተጠየቅነው ምንድን ነው? ይሄ ሴንቲሜትር ኪዩብ ነው። ጥያቄውን በደንብ ተረዱ። እዚህ ጋር እንግዲህ እየመለስ ያለውን ጥያቄ ምንድን ነው የሚለው? ሃው ሜኒ ሊትርስ ኦፍ ዋተር ካን ኢት ሆልድ፣ ምን ያክል ሊትር ውሃ ነው የሚይዘው ነው የተባለው። እንግዲህ ምን ያክል ሊትር ውሃ ነው የሚይዘው ነው። እሱ እንግዲህ ለማወቅ እንግዲህ ምንድን ነው እዚህ ጋር የተሰጠን በሴንቲሜትር ኪዩብ ነው። እንግዲህ በሴንቲሜትር ኪዩብ ነው ማለት ነው። ሰው እዚህ ጋር ምን እናውቃለን እኛ? አንድ ሊትር ማለት 1000 ሴንቲሜትር ኪዩብ ማለት ነው። ኦኬ 1000 ሴንቲሜትር ኪዩብ ነው ማለት ነው። ስለዚህ ይሄንን ካወቅን እንግዲህ በቀላሉ ይሄንን ለ1000 ማካፈል ነው ማለት ነው። ይሄን አባስተን ለ1000 ማካፈል ነው ማለት ነው በሊትር ለማወቅ። ሰው ይሄኛውን አባስተን ለስንት እናካፍለው? ለ1000 ስናካፍለው በሊትር ምን ያክል እንደሚይዝ እንግዲህ እናውቃለን ማለት ነው። ስለዚህ ማን ነው የምናካፍለው ማለት ነው? 300 ስኩዌር ሩት ኦፍ 375